ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። አቶ ጁነዲን ሳዶ በስልጣን ዘመናቸው ሲሰሩ የነበረው አኖሌ ሐውልትን አሰርተው የአማራ ህዝብ እንዴት እጅ እንደቆረጠ ለኦሮሚያ ልጆች እየነገሩ ጥላቻን መስበክና ማስተማር የሚፈልጉ ሰው ነበሩ። ይህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያን እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። እኔ አሁን ይሄን ሲናገር ለመሳቅ ፈልጌ አቃተኝ እኔ ራሴ። ከዛ በኋላ ነው ምርጫው የተሸነፍንባቸው ጣቢያዎች ላይ ተመልሶ አሸንፈናል ለማለት ምርጫው ተጭበርብሯል፣ ተቃዋሚዎች አጭበርብሯል ምርጫውን በሚል ክስ እንግዲህ ቀርቦ በዓለም ላይ ሰምተው ያውቃሉ። ክሶች በዓለም ላይ ሰምተው ያውቃሉ። ገዢ ፓርቲ የተጭበረበረበት በዓለም ላይ አልሰማው። ንግግሩ ሳይሆን ተናጋሪው ነው የጎዳኝ ይላል እያዩ ፈንገስ። ንግግራቸው ሳይሆን መልማት ነበረብን፣ ማደግ ነበረብን፣ ይሄን ያክል ሀብት ነበረን ማለታቸው ሳይሆን ይሄን ያሉት ሰው አቶ ጁነዲን ሳዶ መሆናቸው ነው በጣም የሚያሳዝነኝ። ይሄን የመሰለ ሀብት ትቶ ተሰደው ሄደው ገሚሱ ባህር ላይ ይቀራል፣ ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። እድሉን አግኝታችሁት ነገር ግን የህወሓትን የበላይነት ማሸነፍ አቅቷችሁ ለራሳችሁም ሳትሆኑ ለህዝብም ሳትጠቅሙ በከንቱ 27 ዓመት እንዲባክንብን አደረጋችሁ። ጠቅላይ ሚኒስትሩ እሳቸው አጠገብ ስለነበርኩ ያበር ያልተከፈለለት ሰው አልነበረም። እዛ ቤት ያልመጣ ፖለቲካ መሪ፣ እዛ ያልመጣ የሃይማኖት መሪ አልነበረም። በት ያንን ኦፖርቹኒቲ የተጠቀመ አለ፣ ያልተጠቀመ አለ። ወደ ኢትዮጵያዊነታቸው ተመልሰው መስራት ከቻሉ ያንን እድል ለመስጠት ነበር ያንን በር የከፈተው። ሴረኞቹን ያውቃቸዋል፣ ተንኮለኞቹን ያውቃቸዋል፣ አስመስለው ገብተው ለውጡን ለመጥለፍ የሚሞክሩትንም በደንብ ያውቃቸዋል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን በትላንትናው ዕለት የአብቹና የጓደኞቹን በሶፍ ዑመር ዋሻ ውስጥ የነበራቸውን ቆይታ አስመልክቶ የተነሱ ዋና ዋና ነጥቦቹንና እንዲሁም ሊተላለፍ የተፈለገው መልእክት ምንድነው በዛ ላይ የሚለውን ነገር እየተወያየን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። እንዲሁም በሱፐር ቻት እና በሱፐር ስቲከር ከዚያም ሲያልፍ ከታች ባለው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። እንግዲህ የሶፍ ዑመር ዋሻ ትላንት የሶፍ ዑመር ዋሻን ብቻ አንድ የልማት ስራን ብቻ የተመረቀበት ወይም ደግሞ ያንን ፕሮጀክት ብቻ ለመመረቅ ወይም ስለዛ ስለ ሶፍ ዑመር ዋሻ ብቻ ለመነጋገር የሄዱ ሰዎች ናቸው ብዬ መረዳት አልችልም። ያው በዛ ደረጃ ከዛ ባለፈ የተነሱት ሐሳቦች፣ የተወያዮቹ ማንነት፣ አብቹ ያንን ውይይት በማዘጋጀት ሊያስተላልፍ የፈለገው መልእክት ምንድነው የሚለው ነገር በጣም ሰፋ ባለ መልኩ ነው እኔ የምረዳውና ነገር ግን ምን ሐሳቦች ተነሱ እዛ ላይ የሚለውን ነገር በደንብ እየገባን የምንመለከት ነው የሚሆነው። እንግዲህ በመጀመሪያ ደረጃ የሶፍ ዑመር ዋሻን ስትመለከቱ ወይም ደግሞ ባሌ አካባቢን ስትመለከቱ ምን ተሰማችሁ ነው ያብቹ ጥያቄ የነበረው። የተሰማችሁ ነገር ምንድነው? ያንን ስሜታችሁ እንድትነግሩ ይፈልጋለሁ ነውና ከዛ ጋር ተያይዞ አቶ ጌታቸው ረዳ ከተናገሯቸው ንግግሮች እንጀምርና የቾ ደግሞ ስለ ባሌም ስለ ሶፍ ዑመርም ሲያወራ እኔ ባሌ አካባቢውም ሶፍ ዑመር ዋሻ የሚባለውም ጀስት የሆነ ቦታ እንዳለ የሆነ ስፍራ ካልሆነ በስተቀር ከጂኦግራፊካል
ማንነቱ የተለየ ትርጉም አልነበረውም ለኔ አለ። የመጎብኘትን ፍላጎት አልነበረኝም። እምመጣበትም እድል ብዙ አልነበረኝም። በእርግጥ አንድ ጊዜ ሄጄ ነበር ይላል። ነገር ግን ከጂኦግራፊካል ማንነቱ ወይም አቀማመጡ ያለፈ ወይም ኢትዮጵያ ውስጥ እንዳለ አንድ ፕሌስ ወይም ቦታ አድርጌ ነው የማስበው እንጂ ከዛ የተለየ የዚህን ያክል ሀብት፣ የዚህን ያክል ማንነት፣ የዚህን ያክል ጥቅም፣ የዚህን ያክል ሪሶርስ ያለው አካባቢ መሆኑን አላቅም ነበር አለና ለምንድን ነው ማልማት ያልፈለግነው? ያኔ ከዚህ ከለውጡ በፊት በነበረው መንግስት በኢህአዴግ ዘመን ማለት ነው። እዚህ ውስጥ የምናያቸው አብዛኞቹ ሰዎች እንግዲህ ኢህአዴጎች ነበሩ እና በኢህአዴግ ዘመን ይህንን ማልማት ያልቻልንበት ምክንያት ምንድነው ይልና ጌቾ ስላልፈለግን ነው ወይስ ለመደህየት ከነበረን ውሳኔ ነው? ለመደህየት ወስነን ነው ወያንን ሳናለማ ያቀረ ነው ይላል። ክቡር ጠቅላይ ሚኒስትር እኔ ሶስት ነገሮች ነው ማንሳት እንፈልገው። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። መሬቱ እያለ ህዝቡ እያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድኃኒት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለበት። በዛን ዘመን ባየውም ኖሮ ባሌን ሳየው መጥቼ ሳየው የሆነ ሰዓት ላይ መጥቼ ሳየው ሀብታም እንደሆነ ሊበለጽግ ሊያድግ የሚችል አካባቢ እንደነበር ተረድቻለሁ አለ። ነገር ግን መንገድ እንኳን ለምን አይሰሩለትም? ቢያንስ ያለውን ሀብት ለማውጣት ሀብቱን ለመጠቀም መንገድ እንኳን ለምን አልሰሩለትም ብዬ ጠይቅ ነበር አለ። ለነገሩ ያኔ የጠየቅኩት ለመዝረፍ ነበር አለ። እኔ አሁን ይሄን ሲናገር ለመሳቅ ፈልጌ አቃተኝ እኔ ራሴ። አሁን ጌቾ እንደዚህ እያለ እየተናገረ በዛን ዘመን ብናየውም ኖሮ ለምን አልተሰራም ብለን የጠየቅነውም ያኔ ለመዝረፍ ነበር ብሎ ሲናገር ቀልድ ይመስላል። ህወሓት የሚባለው ፓርቲ በየሀገሩ እየዞረ ጋምቤላ፣ ቤንሻንጉል፣ አማራ ክልል፣ ኦሮሚያ፣ ደቡብ የተለያዩ ቦታዎች ላይ መሬትን ከመቆጣጠር ጀምሮ የየክልሉን ሪሶርስ በበላይነት የኢፈርትን ካምፓኒዎች በማስገባት የሚዘርፍና የሚበዘብዝ ድርጅት እንደነበረ ራሱ ጌታቸው ረዳ በውስጥ አዋቂ ወይም በውስጥ ወይራ እየነገረን ነው። ይህን እየሰማ ህወሓት እኮ ልማት ያለማ ነበር፣ ኢህአዴግ ልማት ይሰራ ነበር፣ የኢህአዴግ መንግስት እንደዚህ ሌብነት ውስጥም እንዳልነበረ ሊያስረዱን የሚሞክሩ ሰዎች ይኖራሉ። ነገር ግን በዛን ሰዓት ታማኝ የህወሓትና የኢህአዴግ ቀንደኛ ግንባር ቀደም ባለስልጣን የነበረው ጌታቸው ረዳ ያኔ እንኳንም አላየነው አለ። እኛም እንኳንም አላያችሁት አለ። እንኳንም አላያችሁት፣ እንኳንም ህወሓት አልደረሰበት እዛ አካባቢ ምን ይተርፈን ነበር? ዛሬ እንዳንሰራው እንዳናለማው አድርገው ነበር አበላሽተውት የሚሄዱት። እነሱ የሚጠቅማቸውን ያህል ወስደው ዘርፈው ከወሰዱ በኋላ ሌላው አካባቢ እንዳይለማ አበለሻሽተውት ነበር የሚሄዱት። ጌቾ ግን እውነቱን ስለነገረን በኢህአዴግ ዘመን እያንዳንዱ ቦታ ላይ ህወሓትና ኢህአዴግ የሚባለው ፓርቲ እየዞረ ይዘርፍ እንደነበር ኢህአዴግም አይደለም ህወሓት ራሱ። ምክንያቱም ኢፈርት 37 ካምፓኒዎችን ይዞ ሲቀመጥ በአማራ ክልል የአማራ ልማት ማህበር ተብሎ የተቋቋመው ጥረት የሚባለው በኦሮሚያ ክልል የነበረው ዲንሾ ከኢፈርት ጋር አብረው ተቋቁመው ድራሻቸው ጠፍቷል። አሁን ያለው ኢፈርት ብቻ ነው። በዛ ልክ ነው የየአካባቢውን ሪሶርሶች እየተቆጣጠረ በበላይነት ሲመዘብር የነበረው ህወሓት የሚባለው ፓርቲ ማለት ነው። እንግዲህ ጌቾ በዚህ ደረጃ እውነቱን ከነገረን በኋላ በቀጥታ የምናልፈው ወደ ቀጣዩ ተናጋሪ አቶ ሌንጮ ባቲ ይባላሉ። አቶ ሌንጮ ባቲ የኦብኮ ይመስለኛል የኦነግ አባል ነበሩ። ከዛ በኋላ ኦነግ ሲፈረካከስ እነ ሌንጮ ለታም ኦዴግ የሚባል ፓርቲ መስርተው ከኦነግ ሲወጡ፣ ኦዴግ ማለት ኦሮሞ ዲሞክራሲያዊ ግንባር ማለት ነው። ያንን መስርተው ሲወጡ እነ ሌንጮ ባቲ ደግሞ ኦብኮ ብለው የኦሮሞ ብሔራዊ ኮንግረስ የሚባል ፓርቲ መስርተው ከኦነግ የተለዩ ሰው ናቸው አቶ ሌንጮ ባቲ ማለት። የለውጡ ዘመን እንደመጣ ዶክተር አብይ ሁሉንም ተቃዋሚዎች በትጥቅ ትግልም
በተለያየ የሐሳብ ትግልን በውጭ ሀገር ሆነው ሲንቀሳቀሱ የነበሩ ተቃዋሚዎችን ፓርቲዎችም ይሁን ግለሰቦችን ወደ ሀገር ውስጥ ሲጠራ ወደ ሀገራቸው ከመጡ ሰዎች መካከል አንዱ ናቸው አቶ ሌንጮ ባቲ። እና እሳቸው ስለ ለውጡ ዘመን ሲናገሩ በጣም አስገራሚ ነገር ነው የሚናገሩት እዚህ ላይ። በመጀመሪያ እንደመጣን አካባቢ በመጣን በሁለት ሳምንት ነው ምናምን ዶክተር አብይ ቢሮ ጠራን አሉ። ከውጪ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩንና የአዲስ አበባን እንደዚህ አድርጌ መቀየር ፈልጋለሁ አሉ። ከዛ ሸራተን ሄደን ገመገምንኛ ከመሪዎቻችን ጋር። እኛ የምናውቀው ፖለቲካ ነው፣ ስለ ፖለቲካ ነው። ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ። እና እኛ የምናውቀው ስንት ዓመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ነው ሁሉ ትተው ስለ እድገት አወሩና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራችሁ አልችልም። ያደኩበት ድርጅት በጣም ወደዋለሁ፣ አልዋሻችሁም። ግን አይ ዋንት ቱ shift ፓራዳይም shift ማድረግ ስለምፈልግ ከዘርፈ ብዙ የእድገት ፕሮግራም ነው የሚከተሉት። ጠቅላይ ሚኒስትሩ እሳቸው አጠገብ ስለነበርኩ ያበር ያልተከፈለለት ሰው አልነበረም። እዛ ቤት ያልመጣ ፖለቲካ መሪ፣ እዛ ያልመጣ የሃይማኖት መሪ አልነበረም። በት ያንን ኦፖርቹኒቲ የተጠቀመ አለ፣ ያልተጠቀመ አለ። እና ቪዲዮ ከፈተና አዲስ አበባን እንደዚህ ነው ማልማት የምፈልገው፣ እንደዚህ ነው መስራት የምፈልገው ብሎ በቪዲዮ ያዘጋጀውን ካርታና ፕላን ወይም ደግሞ ወደፊት አዲስ አበባ ላይ ሊሰራ ያሰበውን ፕላን ያኔ ገና 2010 ዓመተ ምህረት እነ ሌንጮ ባቲ ከውጭ ሀገር ወደ ሀገር እንደመጡ ቤተ መንግስት ጠርቶ በቪዲዮ አሳይቷቸዋል። ዶክተር አብይ ሁሉንም ጠርቶ ሲያናግር፣ ሁሉንም በኢትዮጵያዊነት ሲቀርብ እነዚያ ውጭ ሀገር የነበሩ ሰዎች የነበራቸው አመለካከት ምን እንደሚያስቡ ጠፍቶት አልነበረም። እሱ የሚያስበው የሆነ ለውጥ መጥቶ ያንን ለውጥ ተከትለው ለሀገራቸው መስራት የሚችሉ ሰዎችን ለመምረጥ የተለያየ አመለካከት ያላቸውን ቢሆን እንደነ ሌንጮ ባቲ አይነት የመገንጠል አመለካከት የመገንጠል ፖለቲካን ይዘው ሲንቀሳቀሱ የነበሩ ሰዎች ወደ ኢትዮጵያዊነታቸው ተመልሰው መስራት ከቻሉ ያንን እድል ለመስጠት ነበር ያንን በር የከፈተው። ሴረኞቹን ያውቃቸዋል፣ ተንኮለኞቹን ያውቃቸዋል፣ አስመስለው ገብተው ለውጡን ለመጥለፍ የሚሞክሩትንም በደንብ ያውቃቸዋል። ስለዚህ እነዛ ተመሳስለው ገብተው ለውጡን ለመጥለፍ የሞከሩት ሰዎች ተመልሰው በመጡበት እግራቸው ወጡ። እዛ ቦታ ላይ እንቀመጣለን ብለው ባሰቡት መሰረት ያንን እድል ሳያገኙ ሲቀሩ ስልጣን ፈልገው የመጡ ሰዎች ተመልሰው ወደየአካባቢያቸው ተቃዋሚዎች ሆነው ሄዱ። ሲመጡ ግን እዛ ቤተ መንግስት ውስጥ የዶክተር አብይ በር ለሁሉም ክፍት እንደነበርና ሁሉንም እየጠራ ያናግር እንደነበር ራሳቸው ሌንጮ ባቲ ናቸው የሚነግሩን። ራሱን አስማምቶ ከኢትዮጵያዊነት ጋር ታርቆ ከእውነታውና መሬት ላይ ካለው ሀቅ ጋር ተስማምቶ ለሀገርና ለሕዝብ መስራት የሚችል ሰው እስከመጣ ድረስ ዶክተር አብይ ችግር እንደሌለበት ከኦነጎች ጋር ሲሰራ አይተናል፣ ከህወሓት ጋር ሲሰራ አይተናል፣ ከሌሎችም ከሱ ሐሳብ ጋር አብረው ከማይሄዱ ሰዎች ጋር በጋራ ለሀገር ሲሰራ ተመልክተናል። የነሱ ምስክርነት ደግሞ ከበቂ በላይ ማስረጃ ይሆነናል። ቀጣዩ ተናጋሪ እንግዲህ የአቶ ኩማ ደመቅሳና የአቶ አባዱላ ገመዳን ንግግር ነው። አጠር ባለመልኩ ስለ ለውጡ አጠቃላይ አሁን ስላለው ልማት ምን ተሰማቸው የሚለውን ነገር የተናገሩበት ነው። ባሌን አውቀዋለሁ። ባሌን ግን የማውቀው ላዩን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት 30 ዓመታት አውቀዋለሁ። ግን የማውቀው ላዩን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም። በተለያዩ ጊዜያቶች መጥቻለሁ። ሶፍ ዑመርንም አይቼ አውቃለሁ።
ሌሎችንም አይቻቃለሁ፣ ግን በዚህ ስፋትና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው። በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጄ አላውቅም። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡም ማወቅ አለበት። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌንም ሶፍ ዑመርንም ከዚህ በፊት አውቀዋለሁ፣ አካባቢውን አውቀዋለሁ። ነገር ግን አሁን ባየሁት ልክ ይላሉ አቶ ኩማ፣ አሁን ባየሁት ልክ ያለውን የሀብት መጠን የዚህን ያክል ግዙፍ እንደሆነ የዚህን ያክል ሪሶርስ ያለው አካባቢ መሆኑን በፍጹም ተረድቼ አላውቅም። እና ይሄን ሁሉ ሀብት ይዞ ድሃ መሆን እጅግ በጣም ያሳፍራል። አቶ አባዱላ ገመዳም ከዚህ የተለየ ነገር አይደለም የሚሉት። እሳቸውም የነበረውን ሀብት በአግባቡ እንደማያውቁት ለ30 ዓመታት ያክል አውቀዋለሁ ይላሉ። በጣም ለ30 ዓመታት ያክል የማውቀው አካባቢ ቢሆንም ነገር ግን በዚህ ልክ ሀብቱና ሪሶርሱን ተረድቼው አላውቅም። እንዲያውም ባሌ አካባቢ ያሉ ልጆች ይላሉ፣ ባሌ አካባቢ ያሉ ልጆች ሳውዲ አረቢያ ሄጄ በነበረ ሰዓት ከባሌ የሚሰደዱ ወጣቶች እዛ አረብ ሀገር አግኝቻለሁ ይላሉ። አቶ ኩማ ደመቅሳም እዚህ ሀብት ላይ ተኝቶ መደህየት መለመን በጣም ያሳፍራል ይላል። አቶ ኩማ ደመቅሳ ማለት እኮ በመጀመሪያ በ1991 እስከ 1995 እንደ አውሮፓውያን አቆጣጠር ነው ቀኑ። ከ1991 እስከ 1995 የመከላከያ ሚኒስትር ሆነው አገልግለዋል። ከዛ ሲቀጥል ከ2008 እስከ 2013 ዓ.ም የአዲስ አበባ ከተማ ዋና ከንቲባ ሆነው አገልግለዋል። ከ2008 እስከ 2013 5 ዓመት ማለት ነው። ከዚያ ከ2016 እስከ 2020 የጃፓን አምባሳደር ሆነው አገልግለዋል። የለውጡ መንግስት ከመጣ በኋላ በዶክተር አብይ ዘመን ማለት ነው። እንግዲህ በእነዚህ ሁሉ ስልጣኖች ውስጥ ያለፉ ሰዎች የተለያየ የመንግስት ኃላፊነት ላይ የነበሩ ሰዎች ኦሮሚያ ክልልን በበላይነት የመሩት ሰዎች እና አባዱላ ገመዳ እነዚህ ሰዎች ያለውን ሀብት አናውቀውም ነበር። እንስራ ብለን ራሱ አስበነው አናውቅም ነበር። የዚህን ያክል ሀብት እንዳለን ሀብት ላይ ተኝተን እየለመን መኖራችን የቆጨን ዛሬ ነው። ማን ነው የሚጠየቀው ታዲያ? ማን ነው የሚወቀሰው? ህዝቡ ነው የሚወቀሰው? እኛማ ስልጣን ሰጠናችሁ እኮ ይሄንን ሀገርና ህዝብ ምሩት ብለን ባንመርጣችሁም ስልጣን ላይ መታችሁ ቁጭ ስትሉ እንደፈለጋችሁ አድርጉት አስተዳድሩት ብለን ትተናል። ህዝቡ ትቷል፣ ጠይቆ አያውቅም። ያንን ሀብት አይቶ መርምሮ ለህዝብ የሚሰራ ለህዝብ የሚያስብ ለህዝብ አገልጋይነት የተቀመጠ መንግስት ቢሆን ኖሮ ያኔ መስራትና ማገልገል ይቻል ነበር። እድሉን አግኝታችሁት ነገር ግን የህወሓትን የበላይነት ማሸነፍ አቅቷችሁ ለራሳችሁም ሳትሆኑ ለህዝብም ሳትጠቅሙ በከንቱ 27 ዓመት እንዲባክንብን አደረጋችሁ እና በዚህ ደረጃ በኃላፊነት ላይ የነበሩ ሰዎች ተመልሰው ያኔ ምን ስንሰራ ነበር ብለው እንዲሰማቸው ነው ያደረጋችሁ ትላንትና። ከዛ ሲቀጥል ምን ይላሉ? አሁን ያለውን ልማት ያደንቁና ነገር ግን አለ ኩማ ደመቅሳ ቅድም እንደሰማችሁት ሰላም መኖር አለበት። አሁን ጦርነት የሚያስነሳ ጥይት የሚያስተኩስ ጉዳይ ይሄ ሁሉ ልማት እየተሰራ ይሄ ሁሉ እድገት እየተመዘገበ ሀገር እንደዚህ እየተቀየረች ባለችበት ይሄን አሁን በዚህ ሰዓት ኢትዮጵያ ውስጥ ጥይት የሚያስተኩስ ወይም ትጥቅ ትግል ውስጥ የሚያስገባ ጉዳይ አለ ብዬ አላስብም። ስለዚህ ጦርነት መቆም አለበት፣ ተኩስ መቆም አለበት ይላል። ተኩስ እንዲቆም ምን ይደረግ? አቶ ኩማ ተኩስ እንዲቆም እንደናንተ አይነት ሰው የሚሰማቸው አካባቢውን የሚያውቁት በስልጣን ላይ የነበራችሁ ሰዎች ውጡና አሁን ያለውን ነገር እውነታውን ለህዝብ ተናገሩ። መንግስት እየሰራ ያለውን አብቹ እያለማ ያለውን እውነተኛ ኢትዮጵያዊ እንደሆነ ለሀገርና ለህዝብ የሚጠቅም ስራ እየሰራ እንደሆነ ወጣችሁ በትልቅነታችሁ እንዳባት እነዚህን ታጣቂዎች መክራችሁ መልሱ። ታጣቂዎቹን ምከሩ። መሬት ላይ ያለውን የአብቹን ስራ እውነታውን መስክሩ። ህዝብ እውነታውን እንዲያቅ
ከጀርባ ሆናችሁ ከመደበቅና ያኔ ብንሰራ ኑሮ ብሎ ከመቆጨት ቢያንስ ዛሬ እንቅፋት የሚሆኑ ሰዎችን ከመንገዱ ላይ ገለል አድርጉለት እነዚህን ሰዎች በማንሳት። ከዚያ በተረፈ ሊደረግ የሚችል ነገር አለ ብዬ አላስብም። ቀጣዩ ተናጋሪ አቶ ጁኔዲ ሳዶ ይባላሉ። አብዛኞቻችሁ የኢትዮጵያን ፖለቲካ የሚከታተል ሰው ያውቃቸዋል ብዬ አስባለሁ። በተለያየ የስልጣን እርከን ላይ ኖረዋል። እሳቸው በ27 ዓመቱ የህወሓት ኢህአዴግ መራሹ የስልጣን ዘመን ማለት ነው። እንግዲህ እሳቸውም ሲናገሩ እንደርሶ ባልረዳውም ይላሉ። እንደ ዶክተር አብይ ማለት ነው። እንደ ዶክተር አብይ ነው የሚነግሩት። እንደርሶ ባልረዳውም ባሌንና አካባቢውን ሶፍ ዑመርንም አውቀዋለሁ ይላሉ። ይሄንን አካባቢ በጣም አውቀዋለሁ። ይሄ የሙዳ አካባቢ ነው። ከድሬ ሼከና ሁሴን ጋራ የሚገናኝ ነው። ታሪኩንም አውቀዋለሁ። የዚህ ዋሻ ጂኦሎጂካል አፈጣጠርም ጭምር በጥናትም አውቀዋለሁ። የማዕድን ሀብታችን ጭምር በዚህ ዙሪያ ከሳነቴ ተራራ ጀምሮ እስከታች በደቡብ ምዕራብ እስከ ገናሌ ወንዝ በዚህ በኩል ደግሞ እስከ ድሬ ሼክ ሁሴን ወደ ሐረርጌ የሚዋሰነው ኤሪያ በሙሉ የዋቤ ወንዝ ተከትሎ የማዕድን ፖቴንሻሎች አሉ። የማደግ እድላችን በእጃችን ነው ያለው። ስለ ትራንስፎርሜሽን ማውራት ከጀመርን ፕሮባብሊ 20 ዓመት ይሆናል። ነገር ግን ተጨባጭ ነገር መስራት አቅቶን ተጠላልፈን ቁጭ ብለናል። ይሄን የሚናገሩት ሰው አቶ ጁኔዲ ሳዶ ናቸው። ንግግሩ ሳይሆን ተናጋሪው ነው የጎዳኝ ይላል እያዩ ፈንገስ። እያዩ ፈንገስን ቲያትር አይታችሁት ከሆነ እና ንግግራቸው ሳይሆን መልማት ነበረብን፣ ማደግ ነበረብን፣ ይሄን ያክል ሀብት ነበረን ማለታቸው ሳይሆን ይሄን ያሉት ሰው አቶ ጁነዲን ሳዶ መሆናቸው ነው በጣም የሚያሳዝነኝ። በጣም የሚደንቀው ደግሞ ከ2001 ዓመተ ምህረት ጀምሮ እስከ 2005 ዓመተ ምህረት ድረስ የኦሮሚያ ፕሬዝዳንት ሆነው አገልግለዋል። ከ2005 እስከ 2010 ትራንስፖርት ሚኒስተር ሆነውም ሰርተዋል። ከ2010 እስከ 2012 ደግሞ የሲቪል ሰርቪስ ሚኒስተር ሆነው አገልግለዋል። ይሄን ሁሉ በዚህ ሁሉ የስልጣን እርከን ላይ የነበሩ ሰው ኦሮሚያ ክልል ላይ ተቀምጠው ስለ ሶፍ ዑመር ልማት ማዕድኑ የት እንዳለ አጥንተነዋል፣ የሶፍ ዑመር ጂኦሎጂካል አቀማመጡና አፈጣጠሩ ምን እንደሚመስል ሁሉ አጥንቻለሁ የሚሉት ሰው እስኪ ይሄንን ነገር እናልማው፣ እንደዚህ አይነት የቱሪስት መስህብ ሊሆን ይችላል የሚል ጥያቄ ካንደበታቸው ወጥቶ አያውቅም ነበር። ለምን? ህወሓት ከላይ ሆኖ የሚያዛቸውን እንጂ በራሳቸው ፍቃድ የሚሰሩት ነገር አልነበራቸውም። አቶ ጁነዲን ሳዶን ታውቋቸዋላችሁ ወይ? በመጀመሪያ እሳቸው ማለት እኮ በመጀመሪያ አቶ ጁነዲ የአኖሌ ሐውልትን ያሰሩ። የአኖሌ ሐውልት ማለት የአማራ ህዝብ በኦሮሞ ህዝብ ላይ ጭፍጨፋን ፈጽመው የኦሮሞን እናቶች ጡትና የአማራን አባቶች ቀኝ እጅ ቆርጧል ሲሉ የአኖሌን ሐውልት ከመንግስት በጀት በወጣ 25 ሚሊዮን ብር ያሰሩ የኦሮሚያ ክልል አስተዳደር የነበሩ ሰው ናቸው። ከዛ ሲቀጥል 97 ዓመተ ምህረት ወያኔ በቅንጅት ዘመን 100% በመላ ሀገሪቱ ሲሸነፍና ያልጠበቀው ሽንፈት ሲገጥመው ኦሮሚያ ክልል ላይ ድጋሚ ምርጫ እንዲደረግ አድርገው ኮሮጆ ገልብጠው በድጋሚ ምርጫ አሸንፊያለሁ ብለው ያወጁ ሰው ናቸው። ለመጀመሪያ ጊዜ በዓለም ላይ ምርጫ ተጭበርብሮብኛል ያሉ የመንግስት ባለስልጣን ናቸው። የፖለቲካ ፓርቲ ሲሳይ አጌና ጋር የነበራቸው ኢንተርቪው ምን እንደሚመስል ኢሳት ቴሌቪዥን ላይ ያለ ነው። ኢሳት ቴሌቪዥን ላይ ያለ ሲሳይ ጠይቋቸው ስለ አኖሌ ሐውልትና በአጠቃላይ ስለ ምርጫ 97 እንዴት ምርጫውን እንዳጭበረበሩ የተናገሩትን ራሳቸውን ልጋብዛችሁና ተመልሼ እመጣለሁ። የአኖሌውን በሚመለከት ፌርነስ እንዲታይ ይፈልጋሉ። ለምንድን ነው ይሄ በደል የተነሳው? ለምንድን ነው ይሄ ሲምቦሊክ ነገር የወጣው የሚለውን ነገር ነው ማውገዝ ያለብን። ስለ በደሉ፣ ስለደረሰው ግፍ፣ ስለደረሰው አሰቃቂ ጦርነት ያለ ነው። በጦርነት ሰው ይሞታል። ነገር ግን አሰቃቂ አካል መቆራረጥና የሰውን ሂሚሌት የማድረግ ስራ እንዳይነገር መፈለጉ እኔ ተገቢ ነው ብዬ አላስብም። መሰረቁን የሚገልጽ የምርጫ አስተባባሪ ነበርና በሚዲያ ተነግሯልና እርሱ አሁን ዛሬ ለቀዋል ከስልጣን። ምን ነበር የሆነው? እስቲ እርሱ ከርሱ እንስማ። ይታያል።
ምርጫውን ተዘረረናል። ምንም የሚያከራክር አይደለም። የሆነ ሆኖ ምርጫው እንደገና ይመለስ ተባለ። ምርጫው ይደገም ሲባል ምርጫው ተደገመ። ምርጫው ሲደገም የተወሰነበት የተሰረቀበት የተባለውን ስፖርት በኋላ ሲነገረኝ ሰምቻለሁ። ማን እንደሆነ ይሄን ነገር ማወቅ አልቻልኩም። የእርሱ ምርጫ የተደገመው ስለተጨበ ምንድነው? ምርጫ ኮሮጆ ስለተሰረቀ አይደለ? አው ኮሮጆም ተሰርቋል። እሱ ብቻም አይደለም እንግዲህ ብዙ እዛው ጥንቅጦች አሉ። ከዛ በኋላ ነው ምርጫው የተሸነፍንባቸው ጣቢያዎች ላይ ተመልሶ አሸንፈናል ለማለት ምርጫው ተጭበርብሯል፣ ተቃዋሚዎች አጭበርብረዋል ምርጫውን በሚል ክስ እንግዲህ ቀርቦ በዓለም ላይ ሰምተው ያውቃሉ። ክሶች በዓለም ላይ ሰምተው ያውቃሉ። ገዢ ፓርቲ የተጭበረበረበት በዓለም ላይ አልሰማውም። በየትኛውም ዓለም ተቃዋሚ ፓርቲ ምርጫ ሲያጭበረብር ታይቶ አይታወቅም። እሳቸው ግን በኦሮሚያ ክልል ምርጫው ተጭበርብሯል ብለው ጠይቀው ምርጫው እንዲደገም አድርገው በድጋሚው ምርጫ አሸንፊያለሁ ብለው የወጡ ሰው ናቸው። አቶ ጁነዲን ሳዶ ማለት ይሄ ናቸው። አቶ ጁነዲን ሳዶ በስልጣን ዘመናቸው ሲሰሩ የነበረው አኖሌ ሐውልትን አሰርተው የአማራ ሕዝብ እንዴት እጅ እንደቆረጠ ለኦሮሚያ ልጆች እየነገሩ ጥላቻን መስበክና ማስተማር የሚፈልጉ ሰው ነበሩ። ያንን ስራ ሲሰሩ ከርመው ሐውልት ከመንግስት ካዝና አውጥተው የጥላቻ ሐውልት ያሰሩ ሰው ሶፍ ዑመር ላይ ምን ሊሰራ እንደሚችል አላቅም ነበር ይላሉ። በመጨረሻ የምጋብዛችሁ ጀነራል ጻድቃን ገብረትንሳኤን ነው። እሳቸው ያሉትን በጣም አስገራሚ ስለነበር እንዴት ይሄ ግሩፕ እንደተፈጠረ ከዚህ ግንኙነት ምን እንዳገኙ አሁን አጠቃላይ ያዩት ነገር ምን እንደሚመስል ጀነራል ጻድቃን የሚሉንን ለጋብዛችሁና ተመልሼ እመጣለሁ። እኔ መጀመሪያ ወደዚህ እንደዚህ ጉብኝት እመጣለሁ ወይ ሲባል ምን ኤክስፔክት እንደማድረግ አላቅም ነበር እና ያው ማየት ፈልግ ስለነበር እሺ አልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የሥራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ ባዱላን፣ አቶ ግርማን፣ እነ አቶ ጁነዲንን፣ ኩማን አላገኘኋቸውም ነበር። አሁን ሽመልስ አብሮን እያለ ብዙ ነገር እንድናወራ ብዙ ነገር እንድናገር እድል ከፍቶልናል። በጣም ነው ደስ ያለኝ። ይሄ መገናኘት፣ ይሄ ጓደኝነት፣ ይሄ ሶፍ ዑመርን ለመጎብኘት ስጠራ የማየው ነገር ምን እንደሆነ መገመት አልቻልኩም ወይም ፕሬዲክት ማድረግ አልቻልኩም ነበር ይላሉ። ነገር ግን ካዩት ነገር በላይ ያስደሰታቸው የድሮ ጓደኞቻቸውን ማግኘታቸው፣ ወደ ኢትዮጵያዊነት መመለሳቸው፣ አብረው ከትግል ዘመን ጀምሮ አብረው ብዙ ነገር ያሳለፉ ከነ አባዱላ ጋር እንግዲህ በትጥቅ ትግል ዘመን ከደርግ ዘመን ጀምሮ አብረው ናቸው እነ ጻድቃን ገብረትንሳኤ። ከዛን ጊዜ ጀምሮ አብረው ያሳለፏቸውን ከዛም በስልጣን ዘመን አብረው የነበሩ ሰዎችን እነ ኩማ ደመቅሳን እነ ጁነዲን ሳዶን በተለያየ የፌዴራል መንግስት ስልጣን ላይ የነበሩ ሰዎችን በማግኘቴ ብዙ ነገር አትርፌያለሁ ይላሉ ጀነራል ጻድቃን። ጓደኞቼን አገኘው፣ ወደ ኢትዮጵያዊነት ማዕቀፍ ተመለስኩ፣ የረሳሁትን ነገር ሁሉ አስታወስኩኝ። ኢትዮጵያ እንደዚህ ሰፊ መሆኗን፣ ኢትዮጵያ ለሌሎች የምትተርፍ መሆኗን፣ ያላትን ሀብትና ሪሶርስ በዚህ ልክ እንደማናቀውና ይህንን ሳናቀው እስከዛሬ ድረስ በመኖራችን በጣም የምንጸጸትበት ነገር ቢኖርም ነገር ግን ከሁሉም ነገር በላይ ጓደኞቼን ስላገኘው ደስ ብሎኛል ይላሉ። አብቹ ሊያስተላልፍ የፈለገው መልእክት ምንድን ነው ያልኳችሁ ከዚህ በኋላ ተያይዞ የሚመጣ ነገር ነው። በመጨረሻ ንግግሩን የሚያሳርገው ወይም የመጨረሻውን ንግግር የሚያደርገው አብቹ ነው። ይሄ ስብስብ ይላል አብቹ፣ ልክ ጀነራል ጻድቃን እንዳለው ይሄ ስብስብ እንደዚህ መገናኘታችን፣ እንደዚህ ተገናኝተን ማውራታችን፣ ያየነውን ልማት፣ የባሌ አካባቢ ጉብኝት፣ የ3 ቀን ቆይታችን በራሱ እንደዚህ ቁጭ ብለን እንድንወያይ የፈቀደልን ዕለት፣ እንደዚህ የተገናኘንበት ዕለት በመገናኘታችን ብቻ የሚያልፍ ብዙ ነገር ስላለ መገናኘታችን በጣም መልካም ነገር ነው ይላል ጀነራል ጻድቃን። ምንድን ያለው? ከሁሉም ነገር በላይ ጓደኞቼን በማግኘቴ በጣም ደስ ብሎኛል። አብቹም የሚያወራው እሱ ነው። እንደዚህ ተገናኝተን ማውራታችንና መታየታችን መገናኘታችን በመገናኘታችን ብቻ የሚያልፍና የሚስተካከል ብዙ ነገር አለ ይልና ሶፍ ዑመርን ለማየት የመጣው ጊዜ
በጣም ተበሳጭቼ ነበር ይላል። እና አጠቃላይ አሁን እየታየ ስላለው ልማት እየተገነባ ያለውን በሀገር ደረጃ የሚያስበውን ሊሰራ የሚያስበውን ከዛ ሲቀጥል ምን ቢሆን እንደሚሳካ ወይም ልማቱ የልማት ስራው እንደሚቀጥል የሚናገረውን ልጋብዛችሁና ተመልሼ እመጣለሁ። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። አሁን ዛሬ የኢህአፓ ቅሬታ አለ፣ የኦነግ ቅሬታ አለ፣ የቲፒኤልኤፍ ቅሬታ አለ፣ የኦፒዲዮ ቅሬታ አለ፣ ብልጽግናዎች አሉ፣ ነን ፓርቲዚያን አሉ፣ ደህዴን አለ። ይሄ ቀላል ስብስብ አይደለም። እንደ ፓርቲ ስታዩት እንደዚህ መነጋገር መቻል የቀሩትም ካሉ ጨምረን ለመነጋገር ምንድነው የሚያግደን ብሎ ማሰብ አስፈላጊ ነው። መነጋገር ይቻላል፣ መወያየት ይቻላል። እንዳንነጋገር የሚያደርጉን ነገርና እናንተም ባነሳችኋቸው እሳቤዎች ውስጥ ግምት እንዲገባ የምፈልገው ነገር ግን ማንኛውም ኢኖቬሽን፣ ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውን ሊሆን አይችልም። የዚያ ፍልሚያ መነሾ የነበረ ማንነት፣ የነበረ ህልውና እሱን ሊያከስምና በአዲስ ማንነት የሚገለጥ ነገር ሲፈጠር ሁለቱ መካከል ውጊያ አለ። አንዱ ሊያሳይ የፈለገው ነገር አብቹ ይሄን ነው። የተለያየ አመለካከት ያላቸው ሰዎች ኢትዮጵያን ስለማያውቋት ነው የሚጣሉት እንጂ ኢትዮጵያን ስለማያውቋት ነው ማትበቃ መስሏቸው ነው ይሄን እንደዚህ ያደርጋለሁ፣ ይሄን ወስዳለሁ፣ ያንን ታመጣለህ እያሉ የሚጣሉት እንጂ ያቋት ኖሮ በጣም የምታጓጓ እንኳን አይደለም ለመገንጠል እንኳን አይደለም ለመነጠል ለአንድ ቀን እንኳን የሚሰሱትላት ለአንድ ቀን እንኳን ክፉዋን የማይመኙላት ሀገር እንደሆነች ሊያሳያቸውና ሊያስረዳቸው ስለፈለገ ነው። እነዚህን ሰዎች ከየቦታው ሰብስቦ ኦህዴድ የነበሩ፣ ህወሓት የነበሩ፣ ኦነግ የነበሩ በተለያየ ከኢህአፓ ዘመን ጀምሮ ከአብቹ ጋር አብሮ በማይሄድ እሳቤ የነበሩ ሰዎች በዚህ ደረጃ ተቀምጠው መታየታቸው እውነትም የኢትዮጵያ ፖለቲካ እየታከመ ነው። አብቹ ሶፍ ዑመርን ሳይሆን እያስጎበኘ ያለው እነዚህን ሰዎች ሀገራቸውን እንዲያውቁ ወደ ኢትዮጵያዊነታቸው አይናቸውን ገልጠው እንዲያዩ እያደረገ ያለበት ሁኔታ ነው ያለው እና ሰላም ሰላም ለሚሉ ይላል። ሰላም የለም ለሚሉ የኛ ምርጫ ምንድን ነው? ሰላም የለም፣ ሰላም መቅደም አለበት፣ ከዚህ ልማት በፊት ከዚህ ስራ በፊት ከኮሪደር በፊት ከሶፍ ዑመር በፊት ልማት መቅደም አለበት፣ ማን ነው ሰላም መቅደም አለበት ለሚሉ ሰዎች የኛ ምርጫ ይሄ ነው እና ዛሬ መናገር እፈልጋለሁ ብሎ የነገራችሁን ሰላም የለም ለምትሉ ሰዎች አብቹ እንደዚህ ብሏቸዋል። ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኛ ምርጫ አለ ዝናብ እየለመነ ዝናብ እንዲዘንብለት ፈጣሪውን እየለመነ ቦይ እየቀደደ ቦይ እየሰራ እንደሚጠብቀው ገበሬ እንጂ ዝናብ እየለመነ ምንም ሳይሰራ ዝናቡ እስከሚዘንብ እንደሚጠብቀው ገበሬ እጃችንን አጣጥፈን አንጠብቅም። ዝናብ ሊዘንብ ይችላል፣ እንለምናለን እንዲዘንብልን። ነገር ግን ድንገት በዘነበበት ሰዓት እንዳይባክን ጎርፍ ይዞን እንዳይሄድ ቦይ እንሰራለን። ስለዚህ ሰላም የለም ብለን ልማታችን አንተው፣ ሰላም የለም ብለን ምንሰራውን አናቆምም። ሰላም የለም፣ ሰላም እስከሚመጣ ግን እናለማለን። እያለማን አጥፊዎችን አሸባሪዎችን እየኮረኮምን እነሱን እያጠፋን ልማታችንን እንቀጥላለን እንጂ ሰላም የለም ብለን ሰላም ሰላም እያልን
ጊዜያችንን ማባከን አንፈልግም። ይሄ መልስ የሚገባው ሰው ካለ፣ ይሄ መልስ የሚረዳው ሰው ካለ፣ ይሄን መልስ መስማት የሚፈልግ ሰው ካለ አብቹ እየሰራ ያለው ምንድነው? ለምንድነው የኮሪደር ልማት በመጀመሪያ የቱ ይቀድማል? ቅንጦት ነው ይሄ ለምትሉ ሰዎች የመጨረሻ መልስ ይመስለኛል ይሄ። በአጠቃላይ አብቹ ሲያሳርግ ምንድነው የሚለው? ውስጤ የሚነግረኝ ይላል። ውስጤ የሚለኝ ነገር በመጀመሪያ ደረጃ ኢትዮጵያን እንገንጥልም፣ ከኢትዮጵያ እንነጠልም፣ ኢትዮጵያን እንጠቀልላለን ወይም ደግሞ እንገነጠላለን የሚሉትም ሁለቱም ሰዎች ሀገራቸውን አያውቋትም ይላል። አያውቋትም። የትኛውም ገነጠላለሁ የሚለው ኦሮሚያን እንገነጠላለን የሚሉ ሰዎች እኮ ናቸው። እነ ሌንጮ ባቲ፣ ያውም ሌንጮ ባቲ የዛው የባሌ ልጅ ነኝ አለ። ነገር ግን ባሌን አያውቀው። ሶፍ ዑመርም በአግባቡ አያውቀው። እንገነጥላለን የሚሉትም አያውቋትም። ኢትዮጵያ እንጠቀልላታለን የሚሉትም አያውቁትም። አሁን ባሌ ይጠቀለላለሁ ይላል አብቹ የሚለው ቢያጣ ማለት። አሁን ባሌ እንዴት ይጠቀለላል? በቃ በጋራ ሆነ ታለማዋለህ፣ በጋራ ትሰራለህ፣ የባሌ ሀብት ለመላው ኢትዮጵያ እንዲደርስ ታደርጋለህ እንጂ ባሌን እንዴት አድርገህ ትጠቀልላለህ? እና ከዚህ ከዘረኝነት እሳቤ፣ ከዚህ የዘረኝነት አመለካከት፣ ከዚህ የጥፋት ተልእኮ፣ ከዚህ የጠላት ሴራ፣ ከዚህ የጠላት ወጥመድ ውስጥ እንውጣ። ምን በለጽግበት የምናድግበት ጊዜ ቅርብ ነው። ይሄን ደግሞ በፍጹም መጠራጠር አይቻልም ይላል። የሚለው ደግሞ ወደፊት የሚታየኝ ውስጥ የሚነግረኝ ነገር ይላል ከ6 ዓመት በኋላ ይላል። እኔ ከምለው እሱ ራሱ የሚለውን ልጋብዛችሁና ተመልሼ እመጣለሁ። ከ6 ዓመት በኋላ ኢትዮጵያ በአፍሪካ ሁለተኛው ኢኮኖሚ ባለቤት ትሆናለች። በአፍሪካ ትልቁ ኢኮኖሚ በሁለተኛነት ደረጃ የኢትዮጵያ ኢኮኖሚ ይሆናል። ከ10 ዓመት በኋላ በአፍሪካ ቀዳሚው ኢኮኖሚ የኢትዮጵያ ይሆናል። ይሄን የሚያሳዩ ስራዎች፣ ይሄን የሚያረጋግጡ ስራዎች እየሰራን ነው። ይሄንን ደግሞ በፍጹም መጠራጠር አይገባም ይላል። አንጠራጠርም። ያለውን ሲሰራ አይተናል። የሚሰራውን ሲናገር ሰምተናል። የተናገረውን ሲተገብር ተመልክተናል። የጀመረውን ሲጨርስና ሲያጠናቅቅ በተግባር አሳይቶናል። ስለዚህ የሚለውን ነገር ሁሉ የሚሰራ ኢትዮጵያን ከዘረኝነት ደዌ ለማከም እየሰራ ያለ በዘረኝነት የተለከፉ ሰዎችን ታላላቆቹም እንኳን ቢሆኑ በዚህ በትንሽ እድሜው ፈጣሪ በሰጠው ብስለትና በራሱ በህይወት ሂደት ባገኘው ባቀደው ራዕይ ለሀገሩ ባለው ህልምና ራዕይ እየተመራ የሀገሩን ህመም ለማዳን በደዌ በዘረኝነት ደዌ የተለከፉ ሰዎችን ለማዳን እየሰራ ያለ ታላቅ ጀግና መሪ ነው። እኔ ትላንት ይሄ ሶፍ ዑመር ዋሻ ላይ የነበረውን ውይይት ስመለከት የሶፍ ዑመር ዋሻ ምርቃት ሳይሆን ኢትዮጵያ እየታከመች፣ ኢትዮጵያ ከህመሟ እየዳነች፣ ኢትዮጵያ ከዘረኝነት ደዌ እየተፈወሰች ያለችበትን ሁኔታ ያየሁበት ነው። ሐኪሟ ደግሞ አብቹ የሚባለው ታላቅ መሪ ነው። በአጠቃላይ ያንን ስብሰባ የተመለከትኩበት ፕሮግራሜ ይህንን ይመስላል። እናንተ ያንን ስታዩ የተሰማችሁን ስሜት በኮመንት መስጫው ላይ ብታሳውቁኝ ደስ ይለኛል። እሱን እጠብቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በሚዘዋወረው የንግድ ባንክ አካውንት ላይ ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ